አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሉቃስ ወንጌል ምዕራፍ 3 ጢባርዮስ ቄሳርም በነገሰ በ15ኛይቱ ዓመት ጴንጤናዊው ጲላጦስም በይሁዳ ሲገዛ፣ ሄሮድስም በገሊላ፣ የአራተኛው ክፍለ ገዥ ወንድሙ ፊልጶስም በኢጡርያስ፣ በጥራኪኒዮስም አገር የአራተኛው ክፍለ ገዥ ሊሳኒዮስም በሳቢላኒስ የአራተኛው ክፍለ ገዥ ሆነው ሳሉ፣ ሐናና ቀያፋ ሊቃነ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ፣ ጠራጊያውንም አቅኑ እያለ በምድረ በዳ ይሆንላችኋል ሰው ድምፅ፣ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሻካራውም መንገድ ትክክል ይሁን፣ ሥጋውም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደ ተጻፈ ለኃጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው ሀገር ሁሉ መጣ። ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሕዝቡም እንዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም ሁለት ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበር። ቀራጮቹም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍራዎቹም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደመ ወዛችሁም ይብቃችሁ አላቸው። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስ መልሶ እኔስ በውሃ አጥምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጥምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጥራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ስለዚህ ሕዝቡን በብዙ ሌላ ምክር እየመከራቸው ወንጌልን ይሰብክላቸው ነበር። የአራተኛው ክፍለ ገዥ ሄሮድስ ግን ስለ ሄሮድያዳ ስለ ወንድሙ ስለ ፊልጶስ ሚስትና ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ስለገሰጸው፣ ይህን ደግሞ ከሁሉ በላይ ጨምሮ ዮሐንስን በወህኒ አገባው። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ክርስቶስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅም ከሰማይ መጣ። ኢየሱስ ክርስቶስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር። እንደመሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልክ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታዩት ልጅ፣ የአሞጽ ልጅ፣ የናሆም ልጅ፣ የኤሲሊም ልጅ፣ የናጌ ልጅ፣ የማአት ልጅ፣ የማታትዩ ልጅ፣ የሴሜይ ልጅ፣ የዮሴፍ ልጅ፣ የዮዳ ልጅ፣ የዮናን ልጅ፣ የሬስ ልጅ፣ የዘሩባቤል ልጅ፣ የሰላስቲያል ልጅ፣ የኔሪ ልጅ፣ የሚልኪ ልጅ፣ የሃዲ ልጅ፣ የዮሳስ ልጅ፣ የቆሳም ልጅ፣ የኤልሞዳም ልጅ፣ የኤር ልጅ፣ የዮሴ ልጅ፣ የኤልዓዛር ልጅ፣ የዮራም ልጅ፣ የማጣት ልጅ፣ የሌዊ ልጅ፣
የስምዖን ልጅ የይሁዳ ልጅ የዮሴፍ ልጅ የዮናን ልጅ የኤልያቄም ልጅ የሜልያ ልጅ የማይናን ልጅ የማጣት ልጅ የናታን ልጅ የዳዊት ልጅ የእሰይ ልጅ የኢዮቤድ ልጅ የቦዔዝ ልጅ የሰልሞን ልጅ የነአሶን ልጅ የአሚናዳብ ልጅ የአራም ልጅ የአሮኒ ልጅ የኤስሮም ልጅ የፋሬስ ልጅ የይሁዳ ልጅ የያዕቆብ ልጅ የይስሐቅ ልጅ የአብርሃም ልጅ የታራ ልጅ የናኮር ልጅ የሴሮህ ልጅ የራጋው ልጅ የፋሌቅ ልጅ የአቤር ልጅ የሰላ ልጅ የቃይንም ልጅ የአርፋክስ ልጅ የሴም ልጅ የኖህ ልጅ የላሜህ ልጅ የማሷላ ልጅ የሄኖክ ልጅ የያሬድ ልጅ የመላልኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ። ምዕራፍ 4 ኢየሱስ ክርስቶስም መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚህም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስ ክርስቶስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስት ሁሉ በቅጽበት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆንልሃል አለው። ኢየሱስ ክርስቶስም መልሶ ለጌታ ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል አለው። ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁ ዘንድ መላእክትን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናክል በእጃቸው ያነሱሃል ተብሎ ተጽፏልና። የእግዚአብሔር ልጅ ከሆንክ ከዚህ ወደ ታች ራስህን ወርውር አለው። ኢየሱስ ክርስቶስም መልሶ ጌታን አምላክን አትፈታተነው ተብሏል አለው። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ኢየሱስ ክርስቶስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፍታትን፣ ለዕውሮችንም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛልና ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመስክሩለት ነበር። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆይ ራስህን ፈውስ፣ በቅፍርናሆም እንዳደረግከው የሰማነው ሁሉ በዚህ በገዛ እግርህ ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለ፣ እውነት እውነት እላችኋለሁ ነቢይ በገዛ ሀገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት እስከ 6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለች ወደ ስራጲታ ወደ አንዲት መበለት እንጂ ከነ እርሱ ወደ አንዲቱ አልተላከም።
በነቢይ በኤልሳዕ ዘመንም በእስራኤል ብዙ ለምጻሞች ነበሩ፣ ከሶርያው ከንዕማን በቀር ከነርሱ አንድ ስንኳን አልነጻም። በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉትም ዘንድ ከተማ ተሰርታባት ወደ ነበረች ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ፣ ወደ ገሊላ ከተማም ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር፣ ቃሉ በስልጣን ነበርና በትምህርቱ ተገረሙ። በምኩራብም የእርሱ ጋኔን መንፈስ ያደረበት ሰው ነበረ። በታላቅ ድምፅም ጮኸ፣ ተው የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቃለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስ ክርስቶስም ዝም በል ከእርሱም ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ ያዛቸው፣ እርስ በራሳቸውም ይህ ቃል ምንድን ነው? በስልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብለው ተናገሩ። ዝናም በዙሪያው ባለች አገር ወደ ስፍራው ሁሉ ስለ እርሱ ወጣ። በምኩራብም ተነስቶ ወደ ስምዖን ቤት ገባ። የስምዖንም አማት በብርቱ ንዳድ ታማ ነበር። ስለ እርሷም ለመኑት። በአጠገቧም ቆሞ ንዳዱን ገሰጸው፣ ለቀቃት። ያን ጊዜውንም ተነስታ አገለገለቻቸው። ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞቹን ሁሉ ወደ እርሱ አመጣቸው። እርሱም በእያንዳንዳቸው ላይ እጁን ጭኖ ፈወሳቸው። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁም ከብዙዎች ይወጡ ነበር። ገሰጻቸውም፣ ክርስቶስም እንደሆነ አውቀው ነበርና እንዲናገሩ አልፈቀደላቸውም። በጸብም ጊዜ ወጥቶ ወደ ምድረ በዳ ሄደ። ሕዝቡም ይፈልጉት ነበር፣ ወደ እርሱም መጡ። ከእነርሱም ተለይቶ እንዳይሄድ ሊከለክሉት ወደዱ። እርሱ ግን ስለዚህ ተልኬአለሁና ለሌላዎቹ ከተማዎች ደግሞ የእግዚአብሔርን መንግሥት ወንጌል እሰብክ ዘንድ ይገባኛል አላቸው። በገሊላም ምኩራቦች ይሰብክ ነበር። ስለ ቃላቱ የቃላቱ ባለቤት እግዚአብሔር አምላካችን የከበረና የተመሰገነ ይሁን። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።